ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለአምስተኛ ሳምንት ደብረ ዘይት እንኳን አደረሳችሁ። ለዛ ላደረሰን እግዚአብሔር አምላክ ክብር ምስጋና ለሱ ይሁን። ለብርሃነ ትንሣኤ ደግሞ በሰላም ያድርሰን። ደብረ ዘይት ማለት ምን ማለት ነው? እዛ ደብረ ዘይት ላይ ሆኖስ ጌታና መድኃኒታችን ምንድነው ያስተማረው? ጌታና መድኃኒታችን ኢየሱስ ክርስቶስ እዛ ደብረ ዘይት ላይ ወጥቶ ስለ ምጽአት ነው ያስተማረን፣ ስለ መጨረሻ ዘመን ነው ያስተማረን ማለት ነው። ተራሮች ይሸሻሉ። ለመያዝ እንዲመቻችሁ ሶስተኛ ልድገምላችሁ። በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሸሻሉ። ጌታችን የተናገረው ነው። ምን ጊዜ ነው ይሄ? የማቴዎስ ወንጌል ምዕራፍ 24 ቁጥር 16። ምን ጊዜ? በየት ጊዜ? ይሁዳ ምንድነው? ያን ጊዜ የተባለ ምን አይነት ጊዜ ነው? ወደ ተራራ መሸሽ ምንድነው የሚለው ሶስቷን ትርጉም ብቻ ነው የምነግራችሁ። ያን ጊዜ እስኪ ያን ጊዜ በሉ። በይሁዳ ያሉ ወደ ተራሮች ምን ይላሉ? ይሸሻሉ። የማቴዎስ ወንጌል ምዕራፍ 4 ቁጥር 16። ይህንን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ዛሬ ቀኑ ማን ነው? ደብረ ዘይት ይባላል። በደብረ ዘይት የተናገረው ቃል ነው። ደብረ ዘይት የተባለ ለምንድን ነው የዛሬው ቀን የሚለውን ስንነጋገር ጌታችን መድኃኒታችን ኢየሱስ ክርስቶስ መቅደስ ውስጥ ሲያስተምር ነበረ። መቅደሱ የብሉይ ኪዳን የኦሪት መቅደስ ነው። በዚያ በሚያስተምርበት ጊዜ ሕዝቡም ካህናቱም አልሰማው አሉ። ሕዝቡም በደል እየበደሉ አላዳምጠው አሉ። ካህናቱም ለጥቅማቸው እየጓጉ ሕይወት ሳይኖራቸው ሕይወት ያላቸው መስለው የማይጸልዩ ሳይሆኑ ጸሎተኛ መስለው የሕዝቡን እንጀራ እየበሉ ክርስቶስ ትክክለኛ ሕግ ቢያስተምራቸው ቅናት አድሮባቸው ጌታችን መድኃኒታችን ኢየሱስ ክርስቶስን አላዳምጠው አሉ። ነዋ ሁሉ ዓለም ተለወድሬሁ፣ ዓለም ሁሉ ተከተለው፣ እኛን የጾም ቆሎ የፋሲካ ዶሮ ማን ያመጣልናል? ሰው ሁሉ የእሱ ተማሪ ሆነ ብለው በቅናት ተመቅኝተው አላዳምጠው ሲሉ ከቤተ መቅደስ ወጥቶ ወደ ተራራ ሄደ ይላል። አልሰማው ሲሉ ወጥቶ ሄደ። ወፂኦ እግዚ ኢየሱስ እምቤተ መቅደስ ወረ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። ካልሰማችሁኝ እንግዲህ ምን አደርጋለሁ ብሎ ከቤተ መቅደስ ወጣ። ወጥቶ ሲሄድም ሂዶ በገዛ መቅደሱ በገዛ ቤተ ክርስቲያኑ በገዛ ካህናቱ በገዛ ሕዝቡ የሚያዳምጠው ስለጠፋ ተራራ ላይ ወደ ለመስበክ ወደ ተራራ ሄደ። ከቤተ መቅደስ የሚሰማው ሲያጣም ሶስት ጸጋ ይዞባቸው ወጣ ይላል። ሀብተ መንግስት፣ ሀብተ ክህነት፣ ሀብተ ትንቢት። እነዚህን ሶስቱን ይዞባቸው ወጣ። ሀብተ መንግስት፣ ሀብተ ክህነት፣ እንደገና ደግሞ ሀብተ ትንቢት። ሀብተ ትንቢት ማለት ሀብተ መምህራን ነው። ሀብተ ክህነት ማለት የካህናት ጸጋ ነው። ሀብተ መንግስት ማለት ድሃ ተበደለ ፍርድ ጎደለ የሚል ቅን ዳኛ የሚገኝበት በሀብተ መንፈስ ቅዱስ የሚገኝ ቅባ መንግስት ማለት ነው። ስለዚህ ክርስቶስ አይሁድ አልሰማው ሲሉ ሶስት ጸጋ ነሳቸው። የክህነት ጸጋ፣ የመምህርነት ጸጋና የመንግስት ጸጋ። ህዝብና ካህናት ተባብረው እግዚአብሔርን የማይሰሙ በደለኞች ሲሆኑ እግዚአብሔር ለአንድ ሀገር የሚያሳጣው ሶስቱን ነው። የክህነት ጸጋ ያሳጣል ማለት አንደኛ በቁሙ ካህናት እንዲሞቱ እንዲጠፉ እንዲሰደዱ ያደርግና ለህዝቡ ክህነት ይነሰዋል። ሁለተኛ ደግሞ ካህናት ቢኖሩም በክህነታቸው ህዝብ እንዳይጠቅሙ ያደርጋል። ከክህነቱ ላይ ኃይሉን ያነሰዋል። ሱቅ ላይ በሚሸጠው መስቀልና በእኔ እጅ ላይ ባለው መስቀል መካከል ልዩነት አለው። ያም መስቀል ነው የመስቀል ነው። ልዩነቱ በእኔ እጅ ሲሆን እኔ ላይ ያለው ክህነት መስቀሉ ኃይል እንዲያደርግ ያደርገዋል። ታዲያ ተመልከቱ፣ ኃይሉ የሚገኘው ከክህነቱ ጋር ነው። ክህነቱ ሲደበዝዝ ግን መስቀሉ ቢያሳልሙበትም ቢዳስሱበትም የማይፈውስ አጋንንትን የማያባርር ምስጢር የማይገልጥ ከእግዚአብሔር ጋር የማያስታርቅ ይሆናል። መስቀሉ ተለውጦ ሳይሆን በሰዎች ላይ ያደረው ጸጋ ስለተነሳ ማለት ነው። ስለዚህ እግዚአብሔር ሀብተ ክህነትን ሲነሳ በዚያ መስቀል በዚያ ክህነት የተባረከው ትዳር አይባረክም። በዚያ መስቀል ወይም በዚያ ክህነት የተባረከው እንጀራም ተበልቶ አያጠግብም። ቢጠገብ እንኳን ለሆድ ቁርጠት ለራስ ፍልጠት እየሆነ ያሰቃያል ማለት ነው። የእህል ኃይል ይጠፋል ማለት ነው። ሀብተ ክህነትን ከአይሁድ አጠፋ። ሀብተ መንግስትንም ሲያጠፋ
መንግስታቸው ጠፍቶ የዳዊትን መንግስት አነሳባቸውና ራሱ እጅ ስላደረጋቸው በ70 ዓመተ ምህረት ጥጦስ የሚባል የሮም ንጉስ መጥቶ ኢየሩሳሌምን አፍርሶ መቅደሱንም ደምስሶ መንግስታቸውንም አፍልሶ እነሱንም አሰድዶ ወስዷቸዋል። ሀብተ መምህራን ጠፍቶ ዛሬም በአይሁድ እስራኤል ሀገር ብትሄዱ መምህር የለም፣ ትንቢትም የለም። ታቦቲቱም ኢትዮጵያ መታለች፣ መስዋዕትም የለም፣ መቅደሱም የለም፣ ተፈቷል። ስለዚህ ክርስቶስ አልሰማ ሲሉት 3 ጸጋ ያሳጣል፣ መንግስትን፣ ክህነትንና መምህርነትን። እግዚአብሔር እንድንሰማውና 3ቱን ጸጋዎች እንዳይነሳን ቅዱስ ፈቃዱ ይሁንልን። ይህንን ነጥቋቸው ሄደ። ያንን ለማን ሰጥቶታል ስትሉ የተከበራችሁ የእግዚአብሔር ቤተሰቦች ያንን ክርስቶስ ለቤተ ክርስቲያን ሰጥቷታል። እንከሰ ብኩርና ወአኮለ አይሁድ አላ ለነ። ከዚህ በኋላ ልጅነት፣ ሀብተ ትንቢት፣ ሀብተ ክህነት፣ ሀብተ መንግስት ለቤተ ክርስቲያን ተሰጥቷል። አይሁድ ተመልከቱ ምን ይላል? ሐረገ ወይን ተተክለ በኢየሩሳሌም፣ በኢየሩሳሌም የወይን ሐረግ ተተከለ፣ መስቀል ነው። አሕዛብ ነሱ ጽጌረዳ፣ አሕዛብ ፍሬውን ለቀሙ። ሌሎቹ ነን ከአይሁድ ውጭ የነበርነው ነው። ወሶኩሰ ተርፈ በኀበ አይሁድ፣ አይሁድ ግን እሾሁን ይዘው ቀሩ ማለት ጥርጥሩን፣ ክደቱን፣ ኃጢአቱን እነሱ ይዘውት ቀሩ። እኛ ግን የመስቀሉን ፍሬ እየተመገብን አለን። ክህነት ተሰጥቶናል፣ መንግስት ተሰጥቶናል። መንግስት ተሰጥቶናል ማለት ዛሬ በቤተ ክርስቲያን ተቀብቶ የሚሾም ንጉሥ ስለሌለ ለቤተ ክርስቲያን ሀብተ መንግስት የላትም ማለት አይደለም። የቤተ ክርስቲያን ሀብተ መንግስቷ የማይሻር ዘላለማዊ መንግስት ነው። መንግስተ ሰማያትን መውረስ ነው። የዚህ ዓለም መንግስት ይሻላል፣ የሰማይ መንግስት ግን አያልፍም። የሁሉ ክርስቲያን የሰማይ ንጉሥ ነው። ነገስታት አድርጎ መርጦናል ክርስቶስ። በምን? በልጅነት ሹሞናል። የነገስታት ልጆች የንግስታት ልጆች ነገስታት እንደሆኑ ልዕልት ልዑል ሆነው እንደሚሾሙ እኛም የልዑል እግዚአብሔር ልጆች ስለሆን በሰማይ መንግስት በሰማይ ቤተ መንግስት ልዑል ልዕልት ሆነን እንድንሾም በሀብተ መንፈስ ቅዱስ በልጅነት አክብሮ ክርስቶስ ስለዚህ ያመርጦናል። ከዚያ ሂዶ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀመጠ። ወሶበ ይነብር ውስተ ደብረ ዘይት፣ በደብረ ዘይት ተራራ ሲቀመጥ ዘይት ማለት ወይራ ማለት ነው። ወይራ ማለት ነው። ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የእኛ ሀገር ወይራ አያፈራም። የእነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ። እግዚአብሔር ፈቅዶ ሄጄ ኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ። ወይራ ጽኑ ነው፣ ጽናት ይኖራችሁ ማለቱ ነው። ከወይራ ዘይት ይገኛል። ዘይት የፍቅር ምሳሌ ነው። ፍቅር ይኖራችሁ ማለቱ ነው። እንደዚሁም ሁሉ ክቡድ ይሁኑ፣ ክቡዳን ሕሊና ሁኑ፣ ብርቱዎች ሁኑ፣ ጽኑዓን ሁኑ ለማለት ነው። ዘይት መብራት ይሆናል። እናንተም ብሩህ ሕሊና ይኖራችሁ፣ ጨለማን የጨለማ ስራ ኃጢአትን አትውደዱ ማለቱ ነው። ዘይት ለመስዋዕትነት ለቤተ ክርስቲያን ይቀርባል። እናንተም ሰውነታችሁን መስዋዕት አድርጉት ለማለት በዚያ አካባቢ ተቀመጠ። በዚያ ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወቀርቡ አርዳኢሁ እንተ ባሕቲቶሙ፣ ደቀ መዛሙርቱ ቀረቡና እንዲህ አሉት፣ ምን ትታምሪሁ ለሕልቀተ ዓለም፣ አንተ ትመጣለህ ይህን ዓለም ለማሳለፍ። ይህን ዓለም ለማሳለፍ ስትመጣ ምልክቱ ምንድን ነው? አንተ ስትመጣ ዓለም ሊያልፍ የመቃረቡ ምልክቱ ምንድን ነው ብለው ሐዋርያት ጌታን ጠየቁት። ጌታ ሊመጣ ሲል ምልክቱ ምንድን ነው? እቁያ ስህቱክሙ፣ እንዳያሳስቷችሁ ተጠንቀቁ አለ። እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ አለ። አንዱ ምልክት ሐሰተኛ ነቢይ መብዛት ነው። ሐሰተኛ ነቢይ፣ ሐሰተኛ መምህር፣ ሐሰተኛ ባይታዊ፣ ሐሰተኛ መነኩሴ ይመጣል ነው። እኔ ክርስቶስ ነኝ እያሉ ሁሉ ይመጣሉ ብሏል ጌታ። እኔ ክርስቶስ ነኝ እያሉ እንዘ ይገብሩ ታምራተ ወመንክራተ፣ ታምራትን እያደረጉ መንክራትን እያደረጉ ድንቅ ድንቅ ታምር እያሉ ይመጣሉ። በዚህ እንዳትሳሳቱ ተጠንቀቁ። ሐሰተኛ ክርስቶስ አሁን ቀጣይ ክርስቶስ ይመጣል። የውሸት ክርስቶስ ከድንግል እንደተወለደ ከድንግል ሴት ተወልጃለሁ የሚል ይመጣል። አሁን በእስራኤል ማለት ነው። ያ ሲመጣ ምን ያደርጋል መሰላችሁ? ያ ሲመጣ ፀሐይን በአንድ እጁ ጨረቃን በአንድ እጁ ይዞ ነው የሚመጣ። በአንድ ቀን ዘር ዘርቶ፣ በአንድ ቀን አብቅሎ፣ በአንድ ቀን አጭዶ፣ በአንድ ቀን ወቅቶ፣ በአንድ ቀን ፈጭቶ፣ በአንድ ቀን ጋግሮ በሉን የክርስቶስ ነኝ ጥገቡ የሚል ይመጣል። ያንን ብናይ እኛ ሃይማኖታችን አንክድም ተብሎ ቢጠየቅ በጣም አስቸጋሪ ነው። በእስጢፋኖስ ዘመን ሰዎች ምን አደረጉ? አሁን ህዝቡ እዚህ ውስጥ ያላችሁት
ሰምታችሁ አክብራችሁ ጊዜያችሁን ፈሽታችሁ እያስቀድሳችሁ እየተማራችሁ ነው። ችግራችን ግን ምን መሰላችሁ? ሌላ ሰውም ሊወስዳችሁ ቢመጣ ደግሞ ፈቃደኞች መሆናችሁ ነው። ታምር የሚያደርግ ሰው በእስጢፋኖስ ዘመን አንድ ጠንቋይ ነበረ እና ምን አደረገ? እኔ ታምር አደርጋለሁ፣ የእስጢፋኖስ ሃይማኖት ውሸት ነው አለ። ምን ታደርጋለህ ሲባል በሬውን በጆሮው እፍ ሲለው በሬው ከሁለት ተሰነጠቀ። ከሁለት ሲሰነጠቅ አሃ አምላክ ይሄ ነው ብለው ጠንቋዩን ተከተሉ ሰዎቹ። ከዚያ በኋላ ደግሞ ተመልከቱ፣ ቅዱስ እስጢፋኖስ ደግሞ በሬውን ከሞት አስነስቶ ጠንቋዩን እያባረር ካምጣው አለው። እያባረረ ሲያመጣው ደግሞ አይ አምላክ የእስጢፋኖስ አምላክ ነው ብለው ደግሞ እንደገና ወደዚህ ተለወጡ ማለት ነው። ስለዚህ ታምራት ይደረጋል። ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ። ለኢየሱስ ልደውልላችሁ ነው የሚሉ ነቢያትን የሚሉ መጥተዋል። አይታችሁ እንደሆነ ማለት ነው። ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ እንደዚህ ያለ ነቢይ ሲመጣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን ያን ጊዜ ዘመኑ እንደደረሰ ወቁታል። ዛሬ ሁሉ መምህር ነው፣ ሁሉ ነቢይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማረ የሚለው የለ፣ ስንት ዓመት ጸለይክ የሚለው የለ፣ ስንት ዓመት ዋሻ ውስጥ ኖርክ የሚለው የለ፣ ስንት ዓመት ደከምክ የሚለው የለ፣ ክህነት ማን ሰጠህ የሚለው የለ፣ መምህሮች እነማን ናቸው የሚለው የለ፣ ምን የለ። ዝም ብሎ የሚከተል የዋህ ሕዝብ ስላለ፣ በገፍ የሚያጨበጭብ ሕዝብ ስላለ ሁሉ ቅዱስ፣ ሁሉ ነቢይ፣ ሁሉ ባይታዊ ሆኗል። እንደዚህ ያለ ዘመን ሲመጣ ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ። እግዚአብሔር ከክፉ ነገር ይጠብቀን።